ናችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቪዲዮ ስትጀምሩ በላይክ ጀምሩት። እንደው ላይክ ብታደርጉ ከእናንተ ከምናችሁም የሚቀነሰው ነገር የለም። ግን ወላሂ ላይክ ለምን እንደማታደርጉ ብቻ እኔ ግራ ይገባኛል። ትመጣላችሁ ቪዲዮ የሚታየውና ላይኩ በተአምር አይገናኝም። ለእናንተ ምንም ላይጠቅማችሁ ይችላል፣ ለእኔ ግን ስለሚጠቅመኝ በዛ ላይ ደግሞ እናንተ ማምጣታችሁ ካልቀረ ላይክ ብታደርጉ ቅንነት ለራስ ነው፣ ምን አለበት? እናም ለማንኛውም ላይክ እያደረጋችሁ አብራችሁ ይቆዩ። መቲ እንግዲህ ኢዩኤል ሳታስበው ከእስር ቤት አምልጦ ወደ እሷ ቤት ስለመጣባት በጣም ዱብዳ የሆነ ነገር ነው ያጋጠማት። በጣም ነው የደነገጠችው። ምክንያቱም እስር ቤት ድረስ ሄዳ ተሰናብተው ለመጨረሻ ጊዜ ልታየው እንደሆነ ጭምር ነበር ያወራችለት እና ሀገር ለቃ ወደ ውጭ ሀገር ልትሄድ እንደሆነ አውርታው ነበረ። እሱ ደግሞ መቲ ሀገር ለቃ ሳትሄድ ብሎ እንግዲህ ከእስር ቤት ያክል አምልጦ ወደ እሷ ቤት ሄደዋል። እሷ ቤትም ከሄደ በኋላ እሷም ሳታስበው ስለገባባት ማነህ ምንድነህ እያለች ነበር የጠየቀችውና ጭራሹንም መልክ የጠፋብሽ ወይ ስሜ እንኳ ቢጠፋብሽ እያለ ወደ እሷ ጋር ጠጋ ሲላት እሷም ወደኋላ እየሸሸች አይ እንዴት ልትመጣ ቻልክ ብዬ እኮ ነው። ምክንያቱም የተፈረደብህ ዓመት ለ30 ዓመት ነው። እንዴት በ15 ቀን ውስጥ ከእስር ቤት ልትወጣ ቻልክ እያለችም ስትጠይቀው እንግዲህ ከእስር ቤት አምልጦ እንደሆነ ነው የነገራት። ማምለጥ እንደሌለበት እና ከባድ ችግር ውስጥ ሊገባ እንደሚችል እያስረዳችውም እሱ ደግሞ ለእኔ አታስቢ፣ እኔ ያቺ አይደለችም ያቺ አጥርና የቤት በር ራሱ አያግደኝም። ከዚህ በኋላ ምንም የምታስቢው ነገር የለም። እኔም ከዛ ከጨለማ ውስጥ በሰላም ወጥቻለሁኝ። የምፈልገውም ከዛ ከጨለማ መውጣቱን ነበረ እያላትም ነበር። እናም ስልኳ እየተደወለ ስለነበረ ያንን ስልክ ያላት አማራጭ ቶሎ ብላ አንስታ ማናገር ስለነበር ስልኩን ካነሳች በኋላ ዝም ካልኩኝ አይመቸኝም ማለት ነው ብያሃል ነበር እንዴ? ለምንድን ነው በተደጋጋሚ የምትደውለው? ትልና ስልኳን ትዘጋለች። ከተዘጋ በኋላ ኢዩኤል እንግዲህ መጠየቅ ስላለበት ማን ነው የደወለው? ምንድን ነው አሰሪሽ ነው ወይስ ባልደረባሽ ነው ምናምን እያለም ሲጠይቃት እሷም ደግሞ አይ የስራ ስልክ ነው ትለዋለች። እንዴ ስራ ጀመርሽ እንዴ? ምን አይነት ስራ ነው እያለ እንግዲህ በደንብ አድርጎ ያጣራል፣ ይጠይቃታል። እሷም ደግሞ ያላት አማራጭ ስራዋ ምን እንደሆነ መናገር ነበረ እና ማሚን እንዳሳገተቻት ስትነግረው እዩ በመጀመሪያ የደነገጠ ይመስላል። ግን ደግሞ ቆየት ብሎ ሀሪፍ ስራ እንደሰራች እና እንኳንም ማገትሻት አይነት ነገር ነበር እየተናገረ ያለው። መቲ እንግዲህ ያሳገተቻት እናቷን እንደሆነች በጭራሽ አታውቅም። የታገተችበት ቦታ ድረስ ሄዳም እንግዲህ ስታወራት እባክሽን ልጄ እያለችም እያለቀሰ ብትለምናችም አንቺ ሴትዮ ግን ያምሻል እንዴ? ቆይ ጤነኛ አይደለሽም? አብደሻል እንዴ? ለምንድን ነው የኔ ልጅ የምትይኝ? እኔ እኮ ልጅሽ አይደለሁም እያለች ነበረ። ምክንያቱም መቲ እናቷ እንደሆነች አታውቅም። እናትየዋ ግን መቲ ልጇ እንደሆነች በደንብ ጠንቅቃ ታውቃለች። ኢዩኤልም ማሚቸው የታገተችበት ቦታ ድረስ በመሄድ ልጇን እንደሚያሰቃያትና አሰቃይቶም እንደማይተዋት በጣም የከፋ ነገር ሊያደርጋት እንደሚችልም ሲነግራት ማሚ በጣም ታዝናለች፣ በጣም ታለቅሳለች። እባክህን ልጅን ተውልኝ፣ ልጄ አንድ ነገር ብትሆን አንድ ነገር ብታደርጋት እኔ አልለቅህም እያለች ለቅሶም ንዴትም የተደበላለቀ ስሜቷን ታሳየዋለች። ኢዩኤል ግን ብታለቅስም ምንም ብትልም ከምንም አልቆጠራትም። ምንም የምታመጪው ነገር የለም፣ በደንብ አድርጌ ነው ልጅሽን የማሰቃያት እያለም እየፎከረባት ነበረ። ይህንን ሁሉ ነገር እሷ በታገተችበት ቁጭ ብላ ታዳምጠዋለች። በአንድ በኩል መቲ የሄደች የፈለጋትን ቃላት እየተናገረቻት ትመለሳለች። በአንድ በኩል ኢዩኤልም እየሄደ የፈለገውን ነገር እየተናገራት ይመለሳል። ማሚ በዚህ መካከል ከሁሉም ስቃይ ብቻ ነው የበለጠባት። ልጇም ልትረዳት አልቻለችም። ምክንያቱም መጀመሪያ ላይ ልጇ እንደሆነች አልነገረቻትም፣ በግልጽ አላወራችላትም። መቲም ይህንን ያክል እርምጃ የወሰደችው እናቷ እንደሆነች ብታውቅ ኖሮ አትወስድም ነበር። እናቷ እንዳልሆነች ስለምታውቅ ነው። አቤልም ጋር ስልክ ተደውሎለት እዩ ከእስር ቤት እንዳመለጠ ተነገረው። አቤል ይህንን ነገር ሲሰማ በጣም ይናደዳል። ረብቃም ትደነግጥና እንዴ ምንድን ነው? ምን ሆነህ ነው አቤል? ቆይ ማነው ስልክ የደወለለት? ትለዋለች። ከእስር ቤት እንዴት ተደወለለትና ኢዩኤል አምልጧል። ስለዚህ ራሳችሁን ጠብቁ፣ ሊጎዳችሁ ይችላል የሚል መልእክት እንዴት ተነገረው ነበር ያስረዳት።
ርብቃም እየተደናገጠች ከየት ነው የሚያመልጠው የሚል ጥያቄ ስትጠይቀው እዩ ከእስር ቤት አመለጠ እያልኩሽ እኮ ነው። ከየት ነው ያመለጠው ትይኛለሽ እንዴ? ከእስር ቤት ነዋ ይላታል። ርብቃም እንዴ ማለት እንዴት እኮ ኢዩኤል ከእስር ቤት አመለጠ ነው የምትለኝ ትለዋለች። አቤልም አዎ፣ ስለዚህ ይጎዳችኋል ተብለናል፣ ራሳችሁን ጠብቆ ተብለናል ሲላትም ርብቃም አዎ አቤል ራሳችንን መጠበቅ አለብን፣ ምክንያቱም እሱ አሁን ላይ ተስፋ ቆርጦ ነው ያለው፣ የሆነ ነገር ሊያደርገን ይችላል ትለዋለች። አቤልም ደግሞ በጭራሽ ምንም እንደማይጠነቀቅ እንደውም ደግሞ ልጁን ስላሳጣው ፊት ለፊት ሄዶ መበቀል እንደሚፈልግ ነበር ለርብቃ የነገራት። ርብቃ ይህንን ነገር ስትሰማ መቋቋም አልቻለችም። አቤል ደግሞ ሄዶ ወንጀለኛ ጋር ተጋፍጦ ሌላ ወንጀል እንዳይዝ ብላ ሌላ ወንጀል ውስጥ እንዳይገባ ብላ ስላሰበች አቤልን ለማረጋጋት እየሞከረች ነበረ። እባክህን አቤል እንደዛማ መሆን የለበትም፣ ሊሆንም አይችልም፣ እባክህ ተረጋጋ እያለችውም ነበር። አቤል ግን በጭራሽ መረጋጋት እንደማይችልና የልጁን ደም መመለስ እንደሚፈልግ አሁን ተስፋ ስለቆረጠ የበለጠ ደግሞ ተስፋ እንዲቆርጥ ማድረግ እንደሚፈልግ እንደ አጠቃላይ ኢዩኤልን መበቀል እንደሚፈልግ ነበር እየነገራት ያለው። እሷም ይህንን ነገር ስትሰማ ምንም ልትረጋጋ አልቻለችም። ከመኝታ ክላስ ውስጥ ተናዶ ትቷት ሲወጣ ሪች በር ላይ ታገኘዋለች። ሪችንም ከምንም ሳይቆጥራት ክፍትርትር አድርጓት ያልፋል። ሪች ስለደነገጠች እንደ ርብቃ ምን ሆናችሁ ነው? ምን ተፈጥሮ ነው? ትላታለች። ተይኝ እባክሽ ሪች ነበረ መልሷ የርብቃ። እንዴ ርብቃ የምን ተይኝ ነው? ቆይ ምን ተፈጥሮ ነው? እሺ ንገሪኝ፣ ምን ሆናችሁ ነው እያለች ስትላትም ከፖሊስ ጣቢያ ተደውሎ ኢዩኤል እንዳመለጠ ተነገረን ትላታለች። ሪችም በጣም ነው የደነገጠችው። ምክንያቱም ኢዩኤል የተፈረደበት 30 ዓመት ስለነበር እንዴት በ15 ቀን ሊወጣ ቻለ? እንዴትስ ሊያመልጣቸው ቻለ? እነሱ የጀመሩትን ስራ በአግባቡ አልጨረሱም። ይህ ነገር ደግሞ በጣም አናዷቸዋል። ለዛም ሲባል ነበረ ሁሉም ግራ እየተጋቡ እየተናደዱም ጭምር የሚያወሩት ሁሉ የጠፋባቸው። ከዛ በኋላም እንግዲህ ሪችም ግራ ግብት እያላት ከርብቃ ጋር ማውራት ያለባትን ነገር ካወራች በኋላ ወደ ኪችን ውስጥ ወደ አዙ ጋር ትሄዳለች። አዙ እንደተለመደው ምግቧን ጎረስ ጎረስ እያደረገች ነበር ያገኘቻት። አሁንም እየበላሽ ነው አይደል? ለማንኛውም አትብሊ፣ ከባድና አሳዛኝ ዜና ስላለ ባትበይ ይሻልሻል ስትላት፣ እባክሽን እኔ በጣም ርቦኛል፣ ስለዚህ ልብላ ሪች ምንድን ነው ግን ስትላት፣ ወይም ከሰማሽ በኋላ ብትበይ ይሻልሻል እሱም ከተበላሽ ትላታለች። እሷም ርቦኛል እያለ ጎረስ ጎረስ ስታርግ፣ እሺ ከራበሽ እየበላሽ ላውራሽ፣ ለማንኛውም ኢዩኤል ከእስር ቤት አመልጧል ስትላት አዚ ትንል ይላታል። ቶሎ ብላ ውሃ ተቀዳና ትሰጣታለች። እንዴት ሊያመልጥ ቻለ እያሉ ሁሉም ግራ ተጋብተው እሷም ትጠይቃታለች። እኔም ግራ ገብቶኛል እንዴት ሊያመልጥ እንደቻለ፣ እናም ከእስር ቤት አምልጧል ተብሎ ተደውሎልናል፣ እኛም ደግሞ ጥንቃቄ ማድረግ እንዳለብንም ጭምር ነው የነገሩን ስትላት፣ አዙም በጣም እየፈራችና እየተጨነቀች ነው። እንደፈራችሁም ደግሞ አልቀረላትም። ማሚ እንዴት ታገተችው? አዙም ታግታለች። አዙ በምን ምክንያት ልትታገት ቻለች? ማንስ ነው ያገታት? ማሚስ እገታዋ ይቀጥልባት ይሆን ወይንስ በቀጣይ ክፍል ትፈታ ይሆን የሚለውን ደግሞ በቀጣዩ ይዤላችሁ የመመጣ ይሆናል። ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ለነበረን ቆይታ ከልብ አመሰግናለሁ። ፕሊዝ ቅንነት ለራስ ነው። ላይክ አድርጉኝ፣ አበረታቱኝ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ልበላችሁ። እስኪ ምናልባት ቪዲዮ ጨርሶ የሚያዳምጥ ሰው ካለ በእርግጥ የሚያዳምጠው ሰው እንደሌለ አውቃለሁ። ወላኪን ላይክ አድርጉ፣ ወላሂ አይከፈልበትም። ላይክ አድርጉ። ምን አለበት እንደው ቅን ባትሆኑ።